ስለ ቪኒሺየስ ጁኒየር እና ስለ ክለባችን አርሰናል ሰበር የተባለ እጅግ በጣም አስደሳች ብዬ ልጠራ የምችለው ወሳኝ መረጃ ተሰምቷል። ከዛ በተጨማሪ እጅግ የናፈቅነው አሰልጣኝ ሚኬል አርቴታ በስተመጨረሻም ትላንትና ምሽት ስለ ክለባችን አርሰናልና በዝውውሩ ስለ ክለባችን እንቅስቃሴ ተናግሯል ማለት ነው። ስለ ጁሊያን አልቫሬዝ እንደዚሁም ብሩኖ ጉማሬሽም የዕለቱን ወሳኝ መረጃዎች እንደተለመደው በአማረ መልኩ ወደ እናንተ አደርሳለሁ። ከኛ የሚጠበቀው ምንድነው ካላችሁ ቪዲዮውን ላይክ አድርጎ መጀመር ብቻ ነው። እንዴት ናችሁ ውድ አድማጭ ተመልካቾች እያልኩኝ እንግዲህ በቀጥታ ወደ መረጃዎቹ ነው የምወስዳችሁ። ሰብስክራይብ ያላደረጋችሁም ሰብስክራይብ ማድረግ አትርሱ። እንግዲህ የዕለቱን ወሳኝ መረጃ የምጀምረው ሁላችሁም ልትሰሙት ስለምትፈልጉት ስለ ቪኒሺየስ ጁኒየር የዝውውር ጉዳይ ነው። ትላንትና ሌሊት እንግዲህ ወደ 7 ሰዓት ነው እነዚህ ሰበር የተባሉ መረጃዎች ከክለባችን አርሰናል ታማኝ የመረጃ ምንጭና ከሪያል ማድሪድ ታማኝ የመረጃ ምንጭ የወጣው ማለት ነው። የሪያል ማድሪዱ እንግዲህ ነምበር 1 ስፔን ውስጥ ቁጥር 1 ወይም ደግሞ ታማኝ የሚባል የሪያል ማድሪድ የመረጃ ምንጭ አለ፣ ፔፔ አልቫሬዝ ይባላል። የኛ ደግሞ የአርሰናል ታማኝ የመረጃ ምንጭ የምንለው ሃንድ ኦፍ አርሰናል አለ። እንደምታውቁት ሃንድ ኦፍ አርሰናል በአርሰናል ጭምር ፎሎ የሚደረግ የክለባችን ቀኝ እጅ የሆነ ታማኝ የመረጃ ምንጭ ነው። ስለዚህ ሁለቱ ናቸው እኩል ሰዓት ሊባል በሚችል ደረጃ ምሽት 7 ሰዓት አካባቢ መረጃዎችን ያጋሩን ማለት ነው። ትላንትና ሌሊት ታዲያ የፔፔ አልቫሬዝን መረጃ ነው በደንብ በታማኝነቱ የምንመለከተው፣ ምክንያቱም የሪያል ማድሪድ ቁጥር 1 የመረጃ አቀባይ ነው። ታዲያ ፔፔ አልቫሬዝ ትላንትና ምሽት እንዳስነበበው ከሆነ የሪያል ማድሪዱ አዲስ አሰልጣኝ ጆዜ ሞሪኒሆ ቪኒሺየስ ጁኒየር ወሳኝ ተጫዋቻቸው እንዳልሆነ ተረጋግጧል ሲል ተናግሯል። ጆዜ ሞሪኒዮ በቀጣይ ዓመት በሪያል ማድሪድ ቤት የሚተገብሩት አጫወት ቪኒሺየስ ጁኒየር በዛ ጨዋታቸው ላይ ወይም በዛ ታክቲካቸው ላይ ወሳኝ ተጫዋች አድርገው እንደማይመለከቱት ፔፔ አልቫሬዝ አረጋግጦልናል ማለት ነው። ስለዚህ ቪኒ ጁኒየር በጆዜ ሞሪኒዮ ስር ተቀያሪ ተጫዋች የመሆን እድልም አለው፣ እንደ ዋና ተጫዋችም እንደማይታይ መረጃዎች ወጥተዋል ማለት ነው። ይህም ታዲያ ቪኒሺየስ ጁኒየር ሪያል ማድሪድን እንዲለቅ የሚያስችለው በጣም ትልቅ ምክንያት ነው። ከዛ በተጨማሪ የፔፔ አልቫሬዝ ዘገባ እንደሚያሳየው ሪያል ማድሪድ ለቪኒሺየስ ጁኒየር የጠየቀውን ገንዘብ ላለመክፈል እንደወሰነ ተረጋግጧል ማለት ነው። እንደምታውቁት ቪኒሺየስ ጁኒየር እና ሪያል ማድሪድ መካከል ከአንድ ዓመት ኦልሞስት 1 ዓመት የሞላው የኮንትራት ክርክር አለ። ይህንን ገንዘብ ጨምሩልኝ፣ ይህንን አጨምሩልኝ፣ እነሱ ደግሞ ይህንን አንጨምርም በሚል ኦልሞስት 1 ዓመት ቆይቷል ይህ ክርክር ማለት ነው። ለዛ ነው የመጨረሻው ዓመት ላይ የደረሰው ሳይስማሙ። ሪያል ማድሪድ ታዲያ ቪኒሺየስ ጁኒየር የጠየቀውን ገንዘብ አይከፍልም። የሪያል ማድሪድ እቅድ እንግዲህ አንድ ነው። አንደኛ እቅዱ ቪኒሺየስ ጁኒየር ሪያል ማድሪድ እኔ በምከፍል ተጫወት የሚለውን ሐሳብ እንዲቀበልና ቪኒሺየስ ጁኒየርም ሪያል ማድሪድ ያለውን ገንዘብ ተስማምቶ በዛው መቅረት፣ ካልሆነ ደግሞ በገበያው ላይ ጥሩ የሚባል ጥያቄ ከመጣ ቀጣይ ዓመት በነፃ ኮንትራት ከምናጣው አሁን ጥሩ ሂሳብ የሚያቀርብ ወይም ጥሩ ጥያቄ ይዞ የሚመጣ ክለብ ካለ እንሽጠው የሚል ውሳኔ ላይ እንደተደረሰም የሪያል ማድሪዱ ታማኝ የመረጃ ምንጭ ፔፔ አልቫሬዝ ዘግቧል ማለት ነው። ሃንድ ኦፍ አርሰናል የክለባችን ታማኝ የመረጃ ምንጭ ደግሞ ትላንትና ምሽት በእኩል ሰዓት ማለት ነው ጁሊያን አልቫሬዝ ወደ አርሰናል የመምጣቱ ድል ቀን ከቀን እየጨመረ ይገኛል። ምክንያቱም ሪያል ማድሪዶች እሱ የጠየቀውን ገንዘብ ሊከፍሉት አልፈለጉም። በአሁኑ ሰዓት የቪኒሺየስ ጁኒየርን ብቸኛ ገንዘብ በመክፈል ማምጣት የሚችለው ክለብ አርሰናል ነው። አርሰናል ሙሉ በሙሉ ዝግጅቱን ጨርሶ እየጠበቀ የሚገኘው ሪያል ማድሪድ መንገድ እስኪከፍትለት ነው። ሪያል ማድሪድ ጥያቄዎችን ለማዳመጥ ዝግጁ እንደሆነ ሲረጋገጥ አርሰናል የመጀመሪያውን ጥያቄ ይልካል። ክለባችን አርሰናል እጅግ በአስደናቂ የፋይናንስ አቅም ላይ ይገኛል። በዚህም ታዲያ ለቪኒሺየስ ጁኒየር የትኛውንም ገንዘብ ከፍሎ የማምጣት አቅም አለው። ተጫዋቹ ወደ ፕሪሚየር ሊግ የሚመጣም ከሆነ አርሰናል የፕሪሚየር ሊግ ሪከርድ የሆነ ዋጋ እንደዚሁም ደግሞ በፕሪሚየር ሊጉ እጅግ በጣም ውድ የሆነ ሳምንታዊ ክፍያን ጨምሮ በአርሰናል ታሪክ እጅግ ውዱ የሳምንታዊ ተከፋይ ወይም ደግሞ እጅግ ውዱ የዝውውር ፈራሚ ተጫዋች ይሆናል ተብሎ እንደሚጠበቅ
ተሰምቷል ማለት ነው። በተለይ አሰልጣኝ ሚኬል አርቴታ የአርሰናልን የግራ መስመር የማጠናከር ትልቅ እቅድ አላቸው። ያ ደግሞ የሚፈልጉት በቪኒሺየስ ጁኒየር እንዲመራ ነው። ቪኒሺየስ ጁኒየር፣ ጁሊያን አልቫሬስ እንደዚሁም ደግሞ ቡካዮ ሳካ የአርሰናል የፊት ለፊት መስመር መሪዎች እንዲሆኑ አሰልጣኝ ሚኬል አርቴታ በጥብቅ ይፈልጋል ማለት ነው። ያው የጁሊያን አልቫሬስ ዝውውር የማይሳካ ከሆነ ደግሞ የቪኒሺየስ ጁኒየር፣ የቪክተር ዮኬሬሽ እና የቡካዮ ሳካን ጥምረት ማየት ይፈልጋሉ አሰልጣኝ ሚኬል አርቴታ። በነገራችን ላይ ስለ ጁሊያን አልቫሬስ ካነሳን አይቀር በዚሁ ስለሱ ጉዳይ ሲወስዳቸው አርሰናል የቪኒሺየስ ጁኒየርን ጉዳይ አልተወውም። አሁን ላይ ዋነኛ ትኩረቱ እንግዲህ የብሩኖ ጉማሬሽ እና የቪኒሺየስ ጁኒየርን ዝውውር መጨረስ ነው። የሁለቱን ዝውውር ከጨረሰ በኋላ ማለትም መጀመሪያ የብሩኖ ጉማሬሽ ዝውውርን ይጨርሳል። ከዛ በመቀጠል ወደ ቪኒሺየስ ጁኒየር ፊቱን ያዞራል። የብሩኖ ጉማሬሽን ዝውውር ጨርሶ ወደ ቪኒ ፊቱን ካዞረ በኋላ አርሰናል ቪኒን ማስፈረም የሚቻል ከሆነ ቪኒሺየስን ለማስፈረም ጠንክሮ ይሰራል። ቪኒን ማስፈረም የማይቻልና በዛው በማድሪድ ኮንትራቴን እፈርማለሁ የተሰጠኝን ገንዘብ ተቀብዬ የሚል ከሆነ ደግሞ አርሰናል ፊቱን ወደ ጁሊያን አልቫሬዝ ዝውውር እንደሚያዞር እንግዲህ የሃንድ ኦፍ አርሰናል ዘገባ ያሳያል ማለት ነው። እንደምታውቁት ጁሊያን አልቫሬስ እንግዲህ ባርሴሎና ይፈልገዋል። ነገር ግን ባርሳ በጣም ውድ ሆኖብኛል እያለ ነው የሚገኘው የጁሊያን አልቫሬስ ዋጋ ማለት ነው። ታዲያ ባርሳ አልፈልግም፣ በቃ ከዚህ በላይ አልከፍልም ብሎ ከዝውውሩ ከወጣ ብቸኛ እድል የሚኖረው ክለባችን አርሰናል ነው። አርሰናልም በጁሊያን አልቫሬስ ጉዳይ ያንን አጋጣሚ እየጠበቀ እንደሚገኝ ተሰምቷል ማለት ነው። በብሩኖ ጉማሬሽ ጉዳይ እንግዲህ ብሩኖ ጉማሬሽ ወደ አርሰናል የሚያደርገው ዝውውር እስከ እሁድ ድረስ እንዲጠናቀቅ ይፈልጋል። ብሩኖ ጉማሬሽ ሰኞ ወደ ኒውካስትል ዩናይትድ ልምምድ መመለስ አይፈልግም። የሚፈልገው እስከ እሁድ ድረስ ዝውውሩ አልቆ ወደ ክለባችን አርሰናል መቀላቀል ነው። አርሰናልም በአሁኑ ሰዓት እየሰራ የሚገኘው የብሩኖ ጉማሬሽን ዝውውር በሚቀጥሉት 2 ወይም 3 ቀናት ውስጥ ለማጠናቀቅ እንደሆነ የተሰማ ሲሆን በኒውካስትልና በአርሰናል መካከል እየተደረገ የሚገኘው ውይይት እጅግ በጣም በጥሩ መልኩ እየሄደ ይገኛል። ብሩኖ ጉማሬሽ ወደ አርሰናል ምናልባትም ከ75 እስከ 85 ሚሊዮን ዩሮ ባለው ዋጋ ውስጥ ክለባችን አርሰናልን ይቀላቀላል ተብሎ ይታመናል። ስለዚህ ይህ ሳምንት እጅግ በጣም ትልልቅ ዜናዎችን የምንሰማበት ይሆናል ማለት ነው። እንግዲህ ወደ አሰልጣኝ ሚኬል አርቴታ ትላንትና ምሽት የናፈቅነው አሰልጣኛችን ትላንትና ስለ ክለባችን ተናግሯል። እንግዲህ አሰልጣኝ ሚኬል አርቴታ ትላንትና ምሽት ከጋዜጠኞች ጥያቄ ቀርቦለት ነበረ። እሱም ሲናገር ምንድን ነው ያለው? የአምና የፕሪሚየር ሊግ ዋንጫ መብላታችን ገና ጅማሮ ነው። ብዙዎች የአምና የፕሪሚየር ሊጉን ዋንጫ ከበላን በኋላ ካሁን በኋላ ዋንጫውን እንደማናሳካ ያስባሉ። ነገር ግን እኛ ገና ቢዝነሳችንን እየጀመርን ነው። በእርግጠኝነት የምነግራችሁ በቀጣይ ዓመታት ወደ አርሰናል ካዝና በርካታ ዋንጫዎችን እናመጣለን። ይህንን የምናገረው በሙሉ እምነት ነው ሲል አሰልጣኝ ሚኬል አርቴታ የተናገረ ሲሆን አርሰናልን ለብዙ ዋንጫ እንደሚፎካከር ጠብቁት ሲል እንግዲህ ሱፐር ማይክ አርቴታ ተወዳጁ አሰልጣኛችን ተናግሯል ማለት ነው። እንግዲህ ስለ ዝውውሩም ተጠይቆ ነበር። በዝውውሩ አርሰናል ለምን ቀዝቀዝ አለ? እቅዳችሁስ ምንድን ነው? በሚል አሰልጣኝ ሚኬል አርቴታ ተጠይቆ ነበር። ታዲያ ሚኬል አርቴታ ሲናገርም ባለፈው ዓመት ብዙ ተጫዋቾችን እንደምናስፈርም ተናግረን ወደ 8 የሚጠጉ ተጫዋቾችን ማስፈረም ችለናል። ከዛም የፕሪሚየር ሊጉን ዋንጫ አሳክተናል። አሁንም ክለባችንን የሚጠቅም ዝውውር ካለ እየተመለከትን እየሰራንበት እንገኛለን። በእርግጠኝነትም ነግራችሁ አርሰናልን አንድ ደረጃ ከፍ የሚያደርግና የሚያሻሽል ዝውውር ከመጣ እሱን እንደምንጨርሰው ነው። አርሰናልን ለማጠናከር ከአርሰናል ባለቤቶች ጆሽ ክሮንኬና ክሮንኬ ጋር እየተነጋገርን እንገኛለን። አንድሬ ቤርታም ጥሩ ስራ እየሰራ ነው። ስለዚህ ምንም ስጋት አይግባችሁ ሲል አሰልጣኝ ሚኬል አርቴታ ለመድፉ ደጋፊዎች እንግዲህ መልእክቱን አስተላልፏል ማለት ነው። በነገራችን ላይ እዚህ ጋር አንድ ነገር ልንገራችሁ ውድ ቤተሰቦቼ፣ የመድፉ ደጋፊዎች አሰልጣኝ ሚኬል አርቴታ ባለፈው ዓመት የተጫወተውን አጫወት በሜዳ ላይ የተገበረውን አተገባበር በዚህም ዓመት ይደግመዋል ካላችሁ እጅግ በጣም ተሳስታችኋል። ባለፈው ዓመት እንደምታውቁት አርሰናል ብዙ ማራኪ ጨዋታ የሚጫወት ቡድን አልነበረም። ዋነኛ ዓላማ የነበረው አንድ ግብ አስቆጥሮ ውጤቶችን ይዞ መውጣት ነበር። ያም ሰርቶለት የፕሪሚየር ሊጉን ዋንጫ አሳክቷል። ነገር ግን አርቴታ ያን ያደረገበት ትልቁ ምክንያት እጅግ ጫና ስለነበረበትና 3 ተከታታይ ዓመት ሁለተኛ ወጥቶ ያን ዓመት ዋንጫ ባይበላ በእርግጠኝነት በአርሰናል ደጋፊው ዘንድ ከፍተኛ ፍርሃትና እንግዲህ ሐዘን ይፈጠር እንደነበር ስላወቀ ነው ያንን የጨዋታ
አካሄድ የተጠቀመው። ቀጣይ ዓመት በእርግጠኝነት የምነግራችሁ እጅግ የማይፈራ ወደፊት ወጥቶ የሚያጠቃ የተረጋጋ በራስ መተማመኑ ኮንፊደንሱ እጅግ ከፍ ያለ ቡድን እንደምንመለከት 100% እርግጠኛ ሆኜ ነው የምነግራችሁ። ምክንያቱም አሰልጣኝ ሚኬል አርቴታ የፕሪሚየር ሊጉን ዋንጫ አሳክቶታል፣ የነበረበትን ጫና አራግፏል። የአርሰናል ተጫዋቾችም እጅግ በጣም ትልቅ ልምድ አግኝተዋል በፕሪሚየር ሊጉም በሻምፒዮንስ ሊጉም። ስለዚህ አርሰናል እጅግ ልምድ ያለው ጫና የሌለበት በራስ መተማመኑ ከፍ ያለ ቡድን ነው የሚሆነው። በእርግጠኝነት የሚያምረውን እግር ኳሳችን እጅግ ከአስፈሪው ማጥቃታችን ጋር በድጋሚ በአሁኑ የውድድር ዓመት የምንመለከተው ይሆናል ማለት ነው። እንግዲህ እንደ ትላንትና ሌሊቱ ሰበር የፔፔ አልቫሬዝ እና የሃንዶፍ አርሰናል ዘገባ ከሆነ በተለይ ቪኒሺየስ ጁኒየር ወደ አርሰናል መጥቶ የግራ ማጥቃታችን በቪኒሺየስ ጁኒየር እና በክሪስቶስ ዞሊስ ተቀያሪነት የሚመራ ከሆነ የቀይ ማጥቃታችን በሳካና በኑኒ ማዱኬ የአጥቂ ስፍራችን ደግሞ አልቫሬዝ ከመጣ በአልቫሬዝ እና በዮኮሬሽ አልቫሬዝ የማይመጣ ከሆነ ደግሞ በዮኮሬሽ እና በካይ ሃቨርትዝ የሚመራ ከሆነ የትኛውም የፕሪሚየር ሊግ ቡድን በእርግጠኝነት ለዚህ አስፈሪ አጥቂ ስብስብ ዝግጁ ይሆናል ብዬ አላስብም። እንግዲህ እዚህ ጋር አንድ ነገር ልንገራችሁ። በነገራችን ላይ ብዙዎች የጁሊያን አልቫሬዝ ጉዳይ 100% የሚሳካ ይመስላቸዋል። ነገር ግን በእርግጠኝነት የምነግራችሁ አርሰናል ደጋፊዎች የቪኒሺየስ ጁኒየር የዝውውር ጉዳይ እጅግ በጣም አስቸጋሪና የመሆን እድሉ ትንሽ ጠበብ ያለ ነው። ምንም መወሻሸት አያስፈልግም። እዚህ ጋር መተማመን አለብን። አዎ ቪኒሺየስ ጁኒየር በሪያል ማድሪድ መቆየት ይፈልጋል ገንዘብ ከተጨመረለት። ከሪያል ማድሪድ ጋር የሚያጣለው ብቸኛ ነገር ገንዘብ ስለሆነ እንደዚሁም ደግሞ ጆዜ ሞሪኖ እንደ የማይነካ ተጫዋች ወይም እንደ ወሳኝ ተጫዋች የማይመለከቱት ከሆነ ምን እሰራለሁ በሚል መልቀቅ መፈለጉ የማይቀር ነው። ነገር ግን ማድሪድ ጥሩ ገንዘብ እከፍልሃለሁ ያልከውን ገንዘብ እንከፍላለን፣ እንደዚሁም ደግሞ ጆዜ ሞሪኖም ታስፈልገኛለህ ወሳኝ ተጫዋች ነህ ካሉት በዛ ለመቆየት እንደሚመርጥ ምንም ጥርጥር የለውም። ነገር ግን አሁን ትላንትና እንደወጡት መረጃዎች ጆዜ ሞሪኖ የማይፈልጉት ከሆነ እንደዚሁም ሪያል ማድሪድ ገንዘቡን የማይከፍለው ከሆነና ቪኒሺየስ ጁኒየር ሪያል ማድሪድን ለመልቀቅ ከወሰነ አርሰናል እንደሚያስፈርመው ሙሉ በሙሉ መናገር ይቻላል። ታዲያ አርሰናል ይህንን ተጫዋች አገኘ ማለት ደግሞ እጅግ በጣም ጥሩውን የማጥቃት ሂደት በአርሰናል ውስጥ እንመለከተዋለን ብዬ አስባለሁ። እንግዲህ እዚህ ጋር አንድ ልንገነዘብ የሚገባው ቪኒሺየስ ጁኒየር መጣም አልመጣም ክለባችን አርሰናል ምን ያህል ተጽዕኖ ፈጣሪ ክለብ እየሆነ እንደመጣ በዚህ ዝውውር በሚገባ ተረድተናል ብዬ አምናለሁ። ሪያል ማድሪድን የሚያክል ክለብ እንግዲህ አርሰናል እያንቀጠቀጠው ነው የሚገኘው በአሁኑ ሰዓት። ይህም የአርሰናል ኃያልነት፣ ተደማጭነት፣ አቅሙ ከጊዜ ወደ ጊዜ በአርቴታ ስር ባለፉት ዓመታት የተሰራው ስራ፣ በፕሪሚየር ሊጉ ያደረግነው ተጋድሎ ለዋንጫዎች እየቀረብናትን በስተመጨረሻ ዋንጫውን ማሳካታችን በሻምፒዮንስ ሊግ ፍጻሜ መድረሳችን አርሰናል እጅግ በጣም ወሳኝ ክለብ እየሆነ እንደመጣና በአውሮፓም ላይ እንግዲህ ተጽዕኖ ፈጣሪ ክለብ እየሆነ መምጣቱን በደንብ የሚያሳይ ዝውውር ነው ብዬ ነው እኔ በግል የማምነው። የቪኒም እንደዚሁም ደግሞ የጁሊያን አልቫሬዝም ማለት ነው። ሁለቱ ዝውውሮች ቢሳኩ አርሰናል ወደማይቆምበት ማንም ሊቋቋመው ወደማይችልበት ደረጃ ይደርሳል። ነገር ግን እኔ ሁልጊዜ በዚህ ክረምት የዝውውር መስኮት በተለይ ባለፉት 15 ቀናት ውስጥ ስለው እንደነበረው አርሰናል በዚህ ክረምት ብሩኖ ጉማሬሽን ማስፈረም ከቻለ አርሰናል በቀጣይ ዓመት የፕሪሚየር ሊጉን ዋንጫ የመድገም 90% እድል ይኖረዋል። ቪኒሺየስም ሳይመጣ ጁሊያን አልቫሬዝም ሳይመጣ የትኛውም ተጫዋች ሳይመጣ የብሩኖ ጉማሬሽ መምጣት ብቻ አርሰናል በቀጣይ ዓመት የፕሪሚየር ሊጉን ዋንጫ እንዲደግመው ያስችለዋል፣ በአውሮፓም ጠንካራው ቡድን ያደርገዋል የሚል ሙሉ እምነት ነው ያለኝ። ነገር ግን ክለባችን ተከላካይም ለማስፈረም እየተንቀሳቀሰ ነው፣ የዊሊያም ሳሊባን ተተኪ ማለት ነው። እንደዚሁም የቪኒም ጉዳይ እንዳለ ነው። የጁሊያን አልቫሬዝ ጉዳይም እንደነገርኳችሁ ነው። የብሩኖ ጉማሬሽም ዝውውር እንግዲህ ለመጠናቀቅ ወደ ጫፍ እየደረሰ የሚገኝ ዝውውር ነው ማለት ነው። ዛሬ የተሰሙ ወሳኝ ዝውውር መረጃዎች እነዚህ ናቸው። እንግዲህ ውድ አድማጭ ተመልካቾቼ አርሰናል ጨዋታ ሊያደርግ እንግዲህ 2 ቀናት ብቻ ነው የቀሩት። ዛሬ ይሄ ዜና ወደ እናንተ የሚደርሰው ሐሙስ ነው። በተለይ ቅዳሜ ምሽት 3 ተኩል የናፈቀንን አርሰናል ከረጅም ጊዜ በኋላ እንመለከተዋለን። በስፔን ከጄሮና ጋር የመጀመሪያ የፕሪሲዝን የቅድመ ውድድር ጨዋታውን ሲያደርግ ማለት ነው። ከአሁን በኋላ በየጊዜው ጨዋታዎች ይኖራሉ። እኔም በዚህኛው በዋናውም ቻናል በሁለተኛውም ቻናል በየቀኑ ተወዳጁ ክለባችን የተመለከቱ መረጃዎች እንዳለፈው ዓመት ሁሉ በአማረ መልኩ ለማድረስ ሙሉ በሙሉ ዝግጅቴን ጨርሻለሁ። ከጨዋታ በፊት የሚኖሩ ፕሬስ ኮንፈረንሶችን
ከጨዋታ በኋላ የሚኖሩ ውጤቶችን እንደዚሁም የእያንዳንዱ ተጫዋቾቻችንን ጉዳት መረጃዎችን ወደ እናንተ በአማረ መልኩ ማድረሴን እቀጥላለሁ። እናንተም ሰብስክራይብ ማድረግ ላይክ ማድረግ አትርሱ ማለት ነው። በመላው ዓለም የምትኖሩ በአሜሪካ፣ በዩናይትድ ኪንግደም፣ በሳውዝ አፍሪካ፣ በኬንያ፣ በተለያዩ አረብ ሀገራት፣ በአውስትራሊያ፣ በስዊድን እንግዲህ የምትኖሩና የዚህ ቻናል ቤተሰብ የሆናችሁ አድማጭ ተመልካቾቼ ከልብ ላመሰግናችሁ እወዳለሁ። አባል ያልሆናችሁ ሜምበርሺፕ መሆን አትርሱ። ሜምበርሺፕ የሚለውን ነክታችሁ ጆይን አድርጋችሁ አባል በመሆን እንግዲህ ቻናሉን ማገዝ ትችላላችሁ። በሌላ ወሳኝ መረጃ በሌላ ወሳኝ ጥንቅር ደግሞ እስከምንገናኝ ድረስ በያላችሁበት ሰላም ተመኘውላችሁ።